ፎሬክስ ትሬድን ለ7 ዓመት ህፃን ልጅ ባስረዳው እንዴት አድርጌ ላስረዳው ይችላል። ይሄንን ቪዲዮ ፎሬክስ ትሬድ መጀመር ለምትፈልጉ እንዲሁም ደግሞ ጀምራችሁ ላቆማችሁ ፎሬክስ ትሬዲንግን በጣም ቀላል በሆነ መንገድ አስረዳችኋለሁ። ለአመታት ያህል ፎሬክስ ትሬዲንግ ላይ ለመቆየት ሞክሬያለሁ። በዚህ ባለፉት አመታት በጣም ብዙ ትሬደሮችን ሪል ትሬደር የቱ ነው፣ ሶሻል ሚዲያ ትሬደር ደግሞ የቱ ነው የሚለውንም በሰፊው ታዝቤያለሁ። ትሬዲንግ 3 ስቴፖች አሉ። ፌዝ 1፣ ፌዝ 2፣ ፌዝ 3 ትሬዲንግ ላይ ማለት ነው። የመጀመሪያው ትሬዲንግ ዓለም ላይ ምንድነው የሚታየው? ትሬዲንግ ቀላል እንደሆነ፣ ሲምፕል እንደሆነ እና ትናንሽ ገንዘቦችን ደግሞ ቴክ እያደረጋችሁ ወይም ደግሞ እየወሰዳችሁ ስለምትወጡ ፕሮፊታብል የምትሆኑ ይመስላችኋል። በዛ ሰዓት ዱባይ ይታያችኋል፣ ብዙ ነገር ይታያችኋል። ማይታያችሁ ነገር የለም በዛ ታይም። ሁለተኛው ፌዝ ላይ ስትደርሱ ደግሞ ሎት ሳይዛችሁን ጨምራችሁ በጣም ሪስክ ማድረግ ትጀምራላችሁ። በጣም ብዙ ብር እንደሚያስፈልጋችሁ ታምኑና በጣም ብዙ ሪስክ ማድረግ ትጀምራላችሁ። ብር ስታስገቡ ዝም ብላችሁ ራንደም ትገባላችሁ። ከዛስ እሱን ትበላላችሁ። ከዛ የበቀል ትሬዲንግ ደግሞ ትገባላችሁ። ድጋሚ ብር ታስገባላችሁ። እሱንም ይበላችኋል። ይሄ በዚህ አይነት ሂደት ውስጥ ያለፈ ትሬደር ደግሞ ፌዝ 3 ላይ ይደርሳል። ፌዝ 3 ላይ የደረሰ ትሬደር አሁን ባልኩት የሪቬንጅ ትሬደር እና በስካልፒንግ በተለያዩ መንገዶች አልፎ አሁን ትክክለኛ ፕሮፊታብል ትሬደር ላይ የደረሰ ወይም ደግሞ ሪል ትሬደር ስትራቴጂ ተጠቅሞ ሪል የሆኑ ስትራቴጂዎችን ጠብቆ የሚገባ ትሬደር በቀን አንድ ሴታፕ ወይም ደግሞ ከነ ላይገባ ይችላል። በሳምንት 2 ሴታፕ 3 ሴታፕ ጠብቆ የሚገባ ሪል ትሬደር ከሆነ ደግሞ ስነ ልቦናው በጣም ይሰራል ማለት ነው። ስለዚህ እዚህኛው የትሬዲንግ ፌዝ ላይ ስትደርሱ ሳይለንት ነው የምትሆኑ። ከዚህ በፊት ትሬዲንግ ሲጀምርም በጣም ብዙ ቪዲዮዎችን አይቻለሁ፣ ብዙ ፒዲኤፎችን ለማየት ሞክሬያለሁ። ነገር ግን ትሬዲንግን በትክክለኛው መንገድ የሚያስረዳ ቪዲዮ ያዩ አይመስለኝም በእርግጠኝነት። ስለዚህ እኔ እንዴት ነው እኔ በተረዳሁት ልክ ከኢንተርኔት ሳይሆን ከሌላ ቦታ ሳይሆን እኔ ትሬዲንግን የማይበት መንገድ ምን አይነት መንገድ ነው የሚለውን ደግሞ ትክክለኛውን መንገድ ለምን አላሳይም በሚል ይሄን ቪዲዮ ይዤላችሁ መጥቻለሁ። በእርግጠኝነት ይሄ ቪዲዮ ትሬዲንግ ለምትጀምሩ ሰዎች ላይፋችሁን የሚቀይር የመጀመሪያው ቪዲዮ ሊሆን ይችላል ብዬ አስባለሁ። ከዚህ በኋላም ትሬዲንግ ላይ በጣም ኢንተረስትድ ከሆናችሁ ይሄ ቪዲዮ ይጠቅመኛል ብላችሁ የምታስቡ ከሆነ ቀጣይ ቪዲዮዎችን ፓርት 2 ሰራላችኋለሁ። በዚህ ቪዲዮ ግን ትሬዲንግ ምንድነው፣ እንዴት ነው የሚሰራው፣ በስልክ ብቻ መሰራት ይችላል ወይ የሚለውን በሰፊ እነግራለሁ። ስለዚህ ትሬዲንግን ለአንድ ለ7 ዓመት ህፃን ልጅ ባስረዳው እንዴት አድርጌ ማስረዳት ይችላል የሚለውን ስቴፕ ባይ ስቴፕ የምነግራችሁ ይሆናል ማለት ነው። ስለዚህ አንድ ሰው ስልክ ካለው ትሬድ ማድረግ ይችላል። 2 በተን ነው ባይ ወይም ደግሞ ሴል ማለት ነው። ስለዚህ 2 በተን መንካት ምንም የሚከብድ ነገር የለም። ነገር ግን እንደሱ ማድረግ ጋምብሊንግ ነው የሚያደርጋችሁ። ጋምብሊንግ ማለት ቁማር ነው የሚሆነው ማለት ነው። ትሬዲንግ ታዲያ ምንድነው? እንዴት ነው የሚሰራው? ትሬድ ማርኬቲንጉን ማን ነው የሚያንቀሳቅሰው? ትሬድ ራሱ ምንድነው? ፎሬክስ ትሬዲንግ ምንድነው የሚለውን በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ ወደ ፎሬክስ ትሬዲንግ ስንገባ የመጀመሪያው ፎሬክስ ትሬዲንግ ማለት ከትሬዲንግ ታይፖች ውስጥ አንዱ ነው ማለት ነው። ይሄኛው ማርኬት 7 ትሪሊየን ዶላር የሚንቀሳቀስበት ማርኬት ነው። ስለዚህ ወደ አንድ ማርኬት ስትገቡ ወይም ደግሞ ይሄ ቪዲዮ ትንሽ ለየት ማድረገው ምንድነው እንደዚህ ወደ ቻርት ውስጥ እየገባው አሳያችኋለሁ እንዴት እንደሚሰራ። ብዙ ጊዜ ብዙ ፎሬክስ ትሬዲንግ ለመጀመር አስባችሁ በቃ ስላይድ ታያላችሁ። ከዛ ቀጥሎ ያሉት የቤዚክ የፎሬክስ ትሬዲንግ ቤዚክ ወርዶች ፎሬክስ ትሬዲንግ ኮምፕሊኬትድ እንደሆነ ይሰማቸዋል። ለምሳሌ ስፕሪድ፣ አስክ፣ ቢድ ምናምን፣ ፒፕስ፣ ሎት፣ ሌቨሬጅ ምናምን ሲባሉ በጣም ውስብስብ ይመስላችኋል እነኚህ ቋንቋዎች። እኔም ረጅም ጊዜ በቃ እነኚህ ስላልገቡኝ ፎሬክስ ትሬዲንግ ላይ መግባት አልችልም ብዬ አስብ ነበር። ስለዚህ በቀጣይ ስቴፕ አሁን ያለውን የማርኬት ወይም ደግሞ ፎሬክስ ትሬዲንግ ምን እንደሚመስል ካሳየዋችሁ በኋላ ይሄ ቪዲዮ የሚጠቅማችሁ ከሆነ ኮሜንት ላይ ኔክስት ስቴፕ ብላችሁ ወይም ደግሞ ኔክስት ቪዲዮ ብላችሁ አስቀምጡልኝ። ብዙ ሰው የሚጠይቀኝ ከሆነ ቀጣዩን ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ይሄንን ቪዲዮ ከሌሎች ቪዲዮ ለየት የሚያደርገው ምንድነው ስላይድ ብቻ አይደለም። ቻርት ላይ የገባው ትሬድ እንዴት እንደሚደረግ በተግባር እያንዳንዱን አሳያችኋለሁ ማለት ነው። ስላይዱን ደግሞ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ዳውንሎድ አድርጋችሁ ማንበብ የምትፈልጉ የምጠቀመው አማርኛ ስላይድ ነው። እዚህ ጋር አማርኛ ስላይድ ነው እንደምትመለከቱት። አምሹር ብዙዎቻችሁን ፎሬክስ ትሬዲንግ ግልጽ ሆኖላችሁ የምትማሩት ይሆናል ማለት ነው። አሁን ምንድነው የታዘብኩት ሶሻል ሚዲያ ላይ የተለያዩ ትሬድ የሚያደርጉ ሰዎች ላይፋቸውን ሲያሳዩ እንዲሁም ደግሞ የተለያዩ የቴሌቪዥን ጣቢያዎች ላይ መጥተው ፎሬክስ ትሬዲንግን ፐብሊክ አድርገው ሲያወጡት በጣም ብዙ ሰው ለዚህ ለትሬዲንግ ማርኬት ወይም ደግሞ ለፎሬክስ ትሬዲንግ ማርኬት አእምሮን ክፍት አድርጎ ስራውን ትቶ የሚመጣ ሰው ይኖራል። ስለዚህ ፎሬክስ ትሬዲንግን አውቆ ነው አንድ ሰው ለፎሬክስ ትሬዲንግ መግባት ያለበት። መጨረሻ ላይ ነግራችኋለሁ፣ ፎሬክስ ትሬዲንግ ቁማር አይደለም። ደጋግሜ ነግራችኋለሁ፣ ፎሬክስ ትሬዲንግ ቁማር አይደለም። እሺ ፎሬክስ ትሬዲንግ ምንድነው የሚለውን በዚህ ቪዲዮ እንቀጥል።
የትሬዲንግ ዓለም 7 ትሪሊየን ገንዘብ የሚንቀሳቀስበት ቦታ ነው። ይሄ ፎሬክስ ትሬዲንግ አይደለም። እዚህ ውስጥ ማዕድናት አሉ፣ የሀገራት ገንዘብ አለ፣ አሁን ፎሬክስ የምንለው ማለት ነው። ወርቅ አለ፣ ሲልቨር አለ፣ ኦይል አለ፣ በጣም ብዙ የተለያዩ የአሜሪካ ካምፓኒዎች አሉ። እነኚህ ሁሉ ካምፓኒዎች ያሉበት ቦታ ምን ይባላል? ትሬድ ይባላል። ስለዚህ ከትሬድ አሴቶች መካከል አንዱ ፎሬክስ ትሬዲንግ ነው ማለት ነው። በጣም ብዙ ሰው ፎሬክስ ትሬዲንግ ብቻ ነው የሚያውቀው። የትሬዲንግ ዓለሙ ግን በውስጡ ብዙ ነገር አለ። እዚህ ጋር እንደምትመለከቱት ፎሬክስ ትሬዲንግ አለ፣ ማዕድናትና ምርቶች አሉ፣ ስቶክና ኢንዲሲስ የሚባሉ አሉ፣ ክሪፕቶ ከረንሲዎች አሉ። እነኚህ ሁሉ ትሬዲንግ ዓለም ውስጥ ያሉ ናቸው ማለት ነው። ስለዚህ ፎሬክስ ትሬዲንግ ምን ማለት ነው? ምክንያቱም መጀመሪያ ላይ እንዳልኳችሁ ይህንን ቪዲዮ ለ7 ዓመት ህፃን ልጅ ፎሬክስ ትሬዲንግን እንዴት ነው ማስረዳ የሚለውን ከሪል ወርልድ ጋር እያገናኘው ስቴፕ ባይ ስቴፕ ላስተምራችሁ። የመጀመሪያው ፎሬክስ ትሬዲንግ ምንድን ነው? ፎሬክስ ትሬዲንግ የአንድን ሀገር ገንዘብ በሌላ ሀገር መግዛት ወይም መሸጥ ነው። ለምሳሌ እኔ ወደ አሜሪካ ወይም ደግሞ ወደ ሌላ ወደ ውጭ ሀገር መሄድ ብፈልግ የኢትዮጵያ ገንዘብ እጄ ላይ አለ። ይህንን የኢትዮጵያ ገንዘብ ባንክ ወስጄ ያንን የኢትዮጵያ ገንዘብ ሰጥቻቸው እነሱ ዶላር ይሰጡኛል። ያ ምን ይባላል? ፎሬክስ ትሬዲንግ ይባላል ማለት ነው። የውጭ ሀገር ገንዘብ ግብይት ማለት ነው። ነገር ግን እናንተ ከገባችሁ በኋላ ምንድነው የምታደርጉት? ማዕድናት ላይ ትሬድ ማድረግ ትችላላችሁ። ለምሳሌ ጎልድን ከዶላር ጋር ትሬድ ማድረግ ትችላላችሁ። እንዲሁም ደግሞ ካምፓኒዎች አሉ፣ የአሜሪካ ትላልቅ ካምፓኒዎች አሉ። አሁን በቀጣይ ያሳያችኋለሁ። እነሱን ትሬድ ማድረግ ትችላላችሁ። ማርኬቱ ደግሞ በኋላ እንዴት እንደሚንቀሳቀስ ያለውን ነገር አሳያችኋለሁ ማለት ነው። በአንዳንድ ዩኒቨርሲቲዎች ላይ ይሄኛው ፎሬክስ ትሬዲንግ በኮርስ ደረጃ ወይም ደግሞ በዲግሪ ደረጃ የሚሰጥ ነው። እንደዛውም ሲምፕል ነው ፎሬክስ ትሬዲንግ። ቅድም እንዳልኳችሁ 2 በተን አለ፣ ባይ ሴል ነው የምትሉት ብር ካላችሁ ማለት ነው። ነገር ግን እሱ ስለማያዋጣችሁ ማርኬቱን ተረድታችሁና ጠለቅ ያለ ዕውቀት ኑሯችሁ ወደ ማርኬቱ ብትገቡ ፕሮፊታብል ያደርጋችኋል ማለት ነው። እንደዛውም ማንም ሰው ከመሬት ተነስቶ ትሬድ ማድረግ ይችላል። ቅድም እንዳልኳችሁ 2 በተን ነው፣ ባይ እና ሴል። ስለዚህ አንድ ሰው $100 ካለው ገብቶ ዲፖዚት አድርጎ ባይም ሴልም ማለት ይችላል፣ ስልኩን ተጠቅሞ ማለት ነው። የግድ ኮምፒውተር አያስፈልጋችሁም። ስልካችሁን ብቻ ተጠቅማችሁ እንደዛ ማድረግ ትችላላችሁ። ነገር ግን ዕውቀቱ ያስፈልጋችኋል። እናንተ እየገባችሁ ያላችሁት ቅድም እንዳልኳችሁ 7 ትሪሊየን ወደሚንቀሳቀስበት፣ ሚሊየን አላልኳችሁም፣ ቢሊየን አላልኳችሁም፣ ትሪሊየን 7 ትሪሊየን ገንዘብ ወደሚንቀሳቀስበት ማርኬት ነው የገባችሁ። ይሄ ማለት ምን ማለት ነው? እናንተ $100 ይዛችሁ ብትገቡ አንድ ዩኒቨርስ ላይ ያለ የሆነች ጉንዳን ማለት ነው። ስለዚህ አስቡት፣ ዕውቀት ሳይኖራችሁ ይሄን ያክል ዩኒቨርስ ላይ እንደመግባት ቁጠሩት። ስለዚህ ዩኒቨርስ ላይ የማይጨበጥ አንድ ግዙፍ ዩኒቨርስ ላይ እንዳለ ጉንዳን በሉት። ስለዚህ ወደዚህ ማርኬት ስትገቡ ዕውቀቱ ያስፈልጋችኋል። የሆነ ቦታ ተጨፍልቃችሁ ወይም ደግሞ ለሆነ ለሊኩዊዲቲ ቋንቋዎችን በኋላ እነግራችኋለሁ በደንብ። ሌሎች አድቫንስ የሆኑ የፎሬክስ ትሬዲንግ ላይ የምንጠቀማቸው ወርዶች አሉ። እነሱ ኔክስት ቪዲዮዎች የምትፈልጉ ከሆነ እነግራችኋለሁ። ነገር ግን አሁን በዚህ ቪዲዮ ፎሬክስ ትሬዲንግ ለመጀመር የሚያስፈልጋችሁን በቂ ናውሌጅ እነግራችኋለሁ ማለት ነው። በዓለማችን ላይ በቀን ልክ እንደናንተ አሁን ይሄን ቪዲዮ ስለ ፎሬክስ ተምብነሉን አይታችሁ ክሊክ እንዳደረጋችሁ ኢንተረስትድ ሆናችሁ ወደ ፎሬክስ እንደምትገቡ እንደናንተ አይነት ሰዎች ወደ 400,000 የሚጠጉ ሰዎች ወደ ፎሬክስ ትሬዲንግ ይገባሉ። 400,000 ሰዎች ወደ ፎሬክስ ትሬዲንግ ይገባሉ። ነገር ግን ከነኚህ ከ400,000 ሰዎች ውስጥ 90% የሚሆኑት ወዲያው የሚሰናበቱ ናቸው፣ ወይም ደግሞ ፎሬክስ ትሬዲንግ ላይ ዘልቀው ማሄዱ ናቸው። 5% ብቻ ነው ፎሬክስ ትሬዲንግ ላይ ዘልቆ የሚሄዱት ማለት ነው። እኔ መጀመሪያም ወደ ፎሬክስ ትሬዲንግ ስጀምር ምንድነው ያደረኩት? እንዴት ነው ከነኚህ ከ5%ቶች ውስጥ መሆን የምችለው? በጣም ፎሬክስ ትሬዲንግ ራሴን ያየሁበት ጊች የምርም እንደዚህ አይነት ባህሪ ያለው እንዴ እስክል ያደረገኝ ማርኬት ነው። ግልጹን በነገራችሁ ለወደፊቱ እየቆየው በሄድኩ ቁጥር ምን እንዳጋጠመኝ እነግራችኋለሁ። ስለዚህ ሪል ራሳችሁን የምታዩበት ነው። ራሳችሁን ታያላችሁ። በቃ ስግብግብነት ምናምን በሉት ብዙ ዲፊኒሽን አለ። ስግብግብነት በሉት ፍርሃት በሉት በጣም ብዙ ነገር ይታያል። ራሳችሁን በደንብ ታዩበታላችሁ። በተለይ የገባችሁ ልጆች በደንብ ታውቃላችሁ፣ ፎሬክስ ትሬዲንግ ላይ የገቡ ልጆች። ለእናንተ ግን አሁን በደንብ ማብራራት አይጠበቅብኝም ስለዚህ ነገር ማለት ነው። ምንድነው ማወቅ ያለባችሁ? ፎሬክስ ኪሳችሁን ሳይሆን አእምሯችሁን የሚፈትን የዓለማችን ግዙፍ ማርኬት ነው። አእምሯችሁን ስላችሁ ቅድም እንዳልኳችሁ ሉዝ ስታደርጉ ለምሳሌ
በበቀል ትሬድ ልታደርጉ ትችላላችሁ። ልቀጥል። ቅድም እንዳልኳችሁ የትሬዲንግ አይነቶች አሉ ወይም የትሬዲንግ አሴቶች አሉ። ከነኛ መካከል የመጀመሪያው ፎሬክስ ፎሬን ኤክስቼንጅ የሚባለው ነው። ይሄ ማለት የአንድን ሀገር ገንዘብ በሌላ ሀገር ገንዘብ መግዛት ወይም መሸጥ እንደማለት ነው። ይሄ በዓለም ላይ ትልቁ በቀን 6 ትሪሊዮን ዶላር በላይ የሚዘዋወርበት ገበያ ነው። ይሄኛው ገበያ በእነኚህ መካከል ምንድነው በሁለት እንከፍላቸዋለን። ሜጀር ፔርስ እና ክሮስ ፔር የሚባሉ ማለት ነው። ለምሳሌ ከዶላር ጋር የሚዛመዱ አሁን ሜጀር ፔርስ የሚባሉት ከዶላር ጋር የሚዛመዱ ፔሮች ብዙ ጊዜ ትሬድ የሚደረገው ኔክስትም አምሾር ልትጀምሩ የምትችሉት ከዩሮ ዩኤስዲ ነው ብዬ አስባለሁ። ዩሮ ዩኤስዲ ያለ ጄቢፒ ዩኤስዲ ከዶላር ጋር ፔር የሚያደርጉት እነሱ ሜጀር ፔርስ ይባላሉ ማለት ነው። እነዚህ ለመገበያየት በጣም አስተማማኝ ስፕሪድ ወይም ደግሞ የብሮከር ክፍያቸው በጣም አነስተኛ የሆኑ ናቸው። ይህንን በተግባር አሳያቸዋለሁ። ይሄኛው ፔርሶች እዚህ ጋር ዌብሳይት ላይ ገብቼ ላሳያችሁ። እኔ ብዙ ጊዜ የምጠቀመው እዚህ ጋር ይሄኛው ምንድነው ቻርት፣ ስለ ቻርቶችም ኔክስት በደንብ ነግራቸዋለሁ። እዚህ ጋር እያንዳንዱ ግራፎች በምክንያት ነው አፕ ኤንድ ዳውን የሚሆኑት ማለት ነው። አሁን ፔርሶችን የቱ ጋር ነው የምናገኘው? እዚህ ጋር ስትገቡ ትሬዲንግ ላይ ብዙ አይነት የትሬዲንግ አይነቶች አሉ። ስቶክስ አሉ። ስቶክስ ማለት ለምሳሌ የቴስላ ካምፓኒን ትሬድ ማድረግ ብትፈልጉ ይኸው እዚህ ጋር ወደ ግራፉ ገብታችሁ የቴስላን ካምፓኒ ትሬድ ማድረግ ትችላላችሁ። አሁን ብዙ ጊዜ ሶሻል ሚዲያ ላይ አንድ ሰው ጎልድ ትሬድ ስላደረገ ጎልድን ከአሜሪካ ዶላር ጋር ትሬድ ስላደረገ የግድ እሱን ትሬድ ማድረግ የለባችሁ። ብዙ አይነት አሉ። ለምሳሌ ቴስላ አለ። እዚህ ጋር የስቶክስ ላይ ፈንድስ የሚባሉ አሉ፣ ፊውቸርስ የሚባሉ አሉ። ፊውቸርስ ማለት እንደ ማዕድናት ፊውቸርስ የሚባሉ አሉ። እዚህ ጋር ጎልድን ትሬድ ማድረግ ብትፈልጉ ይኸው ጎልድ አለ። ፎሬክስ አለ። ፎሬክስ አሁን ያሳየዋችሁ የአንድን ሀገር ገንዘብ ከሌላ ሀገር ገንዘብ ጋር ትሬድ ማድረግ ብትፈልጉ እዚህ ጋር እነኚህን ትሬድ ማድረግ ትችላላችሁ። የአንድን ሀገር ገንዘብ ለምሳሌ የብሪቲሽ ፓውንድን ከዩናይትድ ስቴትስ ዶላር ጋር ትሬድ ማድረግ ብትፈልጉ የተለያዩ እዚህ ጋር ሰሌክት አድርጋችሁ የምትፈልጉትን ትሬድ ማድረግ ትችላላችሁ። ክሪፕቶ ከረንሲዎች አሉ፣ ኢንዲስሶች አሉ። ይህንን ስላይዱ ላይ ገብቼ ላሳያችሁ አንዴ። ክሮስ ፔር ደግሞ ከአሜሪካ ዶላር ውጪ የሆኑ ፔሮች ክሮስ ፔር ይባላሉ። ሁለተኛው ማዕድናት ናቸው። ማዕድናትና ምርቶች ወይም ደግሞ ኮሞዲቲስ የሚባሉ ናቸው። እነዚህ ተጨባጭ የሆኑ የተፈጥሮ ሀብቶች ናቸው። በፎሬክስ ፕላትፎርም ላይ ስንገበያያቸው ወርቅን በካርቶን ተረክበን ሳይሆን በዋጋው መውጣትና መውረድ ላይ ተመስርተን ትርፍ ለማግኘት ዋጋው ሲወጣና ሲወርድ ተመስርታችሁ እዛ ጋር በዶላር ወይም ደግሞ ዲፖዚት በምታረጉት በዩኤስዲቲ ሊሆን ይችላል። በዛ ትሬድ የምታረጉበት መንገድ ነው ማለት ነው። እዚህ ጋር ማዕድናት ላይ ምንድነው ወርቅ አለ። ወርቅን ትሬድ ማድረግ ትችላላችሁ። ለምሳሌ አሁን ፎሬክስ ትሬዲንግ ቁማር ያልሆነበት ምክንያት ምንድነው? ፎሬክስ ትሬዲንግ ላይ ብዙ አይነት ትሬደሮች አሉ። ለምሳሌ የቀን ትሬደሮች አሉ፣ ስካልፒንግ የሚባሉ የአጭር ጊዜ አሁን የሰከንድ ትሬደሮች አሉ። በ30 ሰከንድ ውስጥ የሚፈልጉትን ገንዘብ ይዘው የሚወጡ አሉ። እነሱ ስካልፐር ይባላሉ። ዴይ ትሬደሮች አሉ። ዴይ ትሬደሮች ማለት ሚኒመም 1 ሰዓት የሚቆዩ የሆነ ቦታ ይገባሉ ወይ ደግሞ እስከ ለ2 ሰዓት፣ ለ3 ሰዓት፣ ለ4 ሰዓት ወይም ደግሞ እስከ 5-6 ሰዓት ቆይተው ፕሮፊታቸውን ይዘው የሚወጡ አሉ። ሌላኛው ደግሞ ዊክሊ ትሬደሮች አሉ። ለሳምንታት ትሬዳቸውን ከፍተው ከሳምንት በኋላ ቴክ የሚያደርጉ ለአመታት ትሬድ የሚያደርጉ አሉ ማለት ነው። እናንተ ከነኚህ ውስጥ ባላችሁ ፋይናንስ ተመስርታችሁ ከነኚህ ውስጥ የምትፈልጉትን ፔር መርጣችሁ ወርቅን ሊሆን ይችላል፣ ብርን ሊሆን ይችላል፣ ነዳጅን ሊሆን ይችላል ትሬድ ማድረግ ትችላላችሁ ማለት ነው። ሌላኛው ሶስተኛው ስቶክ የሚባል አለ። ስቶክ ወይም ደግሞ ኢንደስስ የሚባሉ አሉ። እነኚህ ለምሳሌ ናዝዳክ 100 የሚባሉ አሉ። በአሜሪካ የሚገኙ ትላልቅ የቴክኖሎጂ ኩባንያዎች እነ አፕል፣ አማዞን፣ ቴስላ የነኚህ ካምፓኒዎች ስብስብ የነኚህ ካምፓኒዎች ላይ ትሬድ ማድረግ ትችላላችሁ። ዩኤስ ሰርቲ የሚባሉ አሉ። አሜሪካ ላይ 30 የሚሆኑ ትላልቅ ካምፓኒዎች ክሬት ያደረጉት ዩኤስ ሰርቲ የሚባሉ አሉ። እነኚህን ትሬድ ማድረግ ትችላላችሁ ማለት ነው። ስለዚህ የትሬዲንግ ዓለሙ በጣም ሰፊ ነው። በጣም ብዙ ትሬድ የሚደረጉ ነገሮች አሉ ማለት ነው። ክሪፕቶ ከረንሲዎች አሉ። ቢትኮይንን ከዩኤስዲ ጋር ወይም ከዩኤስዲቲ ጋር ትሬድ ማድረግ ትችላላችሁ። ኢቲሪየምን ከዩኤስዲ ጋር ትሬድ ማድረግ ትችላላችሁ። ይሄን ይመስላል ማለት ነው። ስለዚህ እናንተ ትሬድ ስታደርጉ ሪዝን ሊኖራችሁ ይገባል። ጎልድን ለምንድን ነው ትሬድ ማድረገው? ቮላታይል ስለሆነ በአንዴ ብዙ ብር ስለሚገኝበት ከነኚህ የተሻለ ሪዝን ኖሯችሁ ትሬድ ብታረጉ የተሻለ ነው። እንዲሁም ደግሞ ናውሌጁ ለዛ ነው የሚያስፈልጋችሁ። ኦኬ አሁን ምን ትሬድ እንደሚደረግና የፎሬክስ ማርኬቱ ምን እንደሚመስል ነግሬያችኋለሁ።
ከዛ በኋላ አሁን የምናየው ምንድነው ማርኬቱን ማን ነው የሚያንቀሳቅሰው? እዚህ ጋር ብዙ ሰው ኮምፒውተር ላይ እንደዚህ አይነት ቻርት ይታየዋል። እንዴት ነው እዚህ ጋር ትሬድ የሚደረገው? አያችሁት? ይሄ በቃ ማርኬቱ ያለው እዚህ ጋር ነው። እዚህ ውስጥ ነው 7 ትሪሊየን ገንዘብ ያለው። አያችሁት? 7 ትሪሊየን ገንዘብ ያለው። እዚህ ጋርም ሌላ ቻርት ላሳያችሁ። ያ አያችሁት? እዚህ ጋር ነው 7 ትሪሊየን ዶላር ገንዘብ ያለው ማለት ነው። ስለዚህ ይህንን ግራፉን ወደ ላይና ወደ ታች የሚያደርገው ማን ነው የሚለውን እሱን ላሳያችሁ። የመጀመሪያው ማዕከላዊ ባንኮች ናቸው። እነዚህ የሀገራት ማዕከላዊ ባንኮች ናቸው። የአሜሪካ ፌዴራል ሪዘርቭ ሊሆን ይችላል፣ የኢሮፕ ኢሲቢ ሊሆን ይችላል። የገበያው ትላልቅ ተጽዕኖ ፈጣሪዎች ናቸው፣ ማዕከላዊ ባንኮች ናቸው። ለዛ ነው በጣም ብዙ ጊዜ የዜና ማንበቢያዎችን ዛሬ ዜና አለ እንዴት ነው ተባብለው ትሬደሮች ትሬድ የሚያደርጉት ማለት ነው። አንድ ትሬድ ከመግባታችሁ በፊት ብዙ ጊዜ እንደዚህ አይነት ዜና የሚለቀቅበት ዌብሳይቶች አሉ። ይሄኛው ፎሬክስ ፋክተር ይባላል። ኔክስት በሰፊው በደንብ አሳያችኋለሁ። እነኚህ ዌብሳይቶችን አይታችሁ ባንኮች ዛሬ ምን አይነት ዜና አላቸው የሚለውን አይታችሁ ነው ትሬዲንግ የምትገቡት ማለት ነው። ዝም ብላችሁ ዘላችሁ አትገቡ። ስለዚህ ማዕከላዊ ባንኮች ናቸው እነኚህ ግራፉን የሚያንቀሳቅሱት። ሁለተኛው ትላልቅ የንግድ ባንኮች ኮሜርሻል ወይም ደግሞ የኢንቨስትመንት ባንኮች እነኚህ ዘ ቢግ ቦይስ ወይም ደግሞ ስማርት መኒ በመባል ይታወቃሉ። ለምሳሌ እነ ጄፒ ሞርጋን፣ እነ ሲቲ ባንክ፣ ጎልደንማን እነኚህን የመሳሰሉ ባንኮች እነኚህ ፎሬክስ ትሬዲንግ ላይ 90% ድርሻ አላቸው። ማርኬቱን በደንብ የመዘወር አቅም አላቸው። እዚህ ጋር ባንኮች እንዴት ነው ማርኬቱን የሚያንቀሳቅሱት የሚለውን ደግሞ ጠቅለል ያለ ኮንሰፕት ልንገራችሁ። ከዚሁም ጋር አያይዞ የትሬዲንግ ሴሽን የሚባለውን ነገር አሳያችኋለሁ። ባንኮች ማርኬቱን እንዴት እንደሚያንቀሳቅሱ ልንገራችሁ። እዚህ ጋር ልግባና እንደምትመለከቱት እዚህ ጋር ኤዥያን ሚል ይታያችኋል በሰማያዊ። ይህንን ነገር ሙሉ ልደልተው። ከዚህ በፊት የነበረ የትሬዲንግ እንትን ነው። እዚህ ጋር ይታያችኋል። አሁን ይህንን ቪዲዮ እየቀረስኩ ያለሁት ከጠዋቱ 1 ሰዓት ከምናምን 1 ሰዓት ከ20 አካባቢ ነው። ማርኬቱ ምንድነው? ኤዥያን ሚል ይታያችኋል። እዚህ ጋር ኒውዮርክ ሚል ይታያችኋል። እዚህ ጋር ለንደን ሚል ይታያችኋል። በትሬዲንግ ውስጥ 3 ሴሽኖች አሉ። አሁን ባንኮችን ለማስረዳት ነው። 3 ሴሽኖች አሉ። አሁን ትሬዲንግ ይሄኛው ትሬዲንግ እየከፈትኩ ያለው ኤክስኤጂ ወይም ደግሞ ሲልቨር ላይ ነው ያለው። ማርኬቱ እንዴት እንደሚንቀሳቀስ ላሳያችሁ። የጎልድ ማርኬት ላይ መጥቼ ላሳያችሁ። ይሄ ቻርት እንዴት ነው የሚንቀሳቀሰው የሚለውን ላሳያችሁ። ይሄንን ቪዲዮ እየቀረስኩ ያለሁት አሁን በኢትዮጵያ ሰዓት አቆጣጠር ጠዋት 1 ሰዓት ላይ ነው። አሁን የሚገኘው ኤዥያን ሚል ይታያችኋል። እዚህ ጋር በሰማያዊ ኤዥያን ሚል ይታያችኋል አይደል? አሁን የኤዥያ ሴሽን ነው። ይሄ ማለት የኤዥያ ማርኬት ወይም ደግሞ የኤዥያ ባንኮች በኢትዮጵያ ሰዓት አቆጣጠር 10 ሰዓት ነው የሚከፈቱት። እዚህ ጋር ይታያችኋል አይደል? 10 ሚል ወይም ደግሞ 4 ሰዓት ሚል 10 ሰዓት የሚከፈቱበት ነው። ይሄ ማለት ጃፓን ያሉ ባንኮች ለምሳሌ ይሄንን ቀለል አድርጌ በኢትዮጵያ ላሳያችሁ። አሁን ከ1 ሰዓት በኋላ ወይም ደግሞ ኢትዮጵያ ውስጥ ሻርፕ 2 ሰዓት የኢትዮጵያ ባንኮች ይከፈታሉ። ይሄንን እንዴት ላስረዳችሁ መሰላችሁ? የኢትዮጵያ ባንክ ጠዋት 2 ሰዓት እንደተከፈተ ሶሻል ሚዲያው ላይ ፖስት የሚያደርገው ነገር ምንድነው? አስባችሁታል? የመጀመሪያው የዕለቱ ምንዛሬ ነው። ሂዱና ሶሻል ሚዲያ ላይ ፌስቡክ ላይ ሊሆን ይችላል፣ ዌብሳይታቸው ላይ ሊሆን ይችላል። የመጀመሪያ ፖስታቸው የዕለቱ ምንዛሬ ነው። ይሄ ማለት ማርኬቱ የሚከፈተው አሁን የኢትዮጵያ ፎሬክስ ማርኬቱ ላይ የለችም እንጂ ኢቲቢ ሚል የፎሬክስ ማርኬቱ ላይ ቢኖር የኢትዮጵያ ማርኬት ወይም ደግሞ የኢትዮጵያን ብር ትሬድ ማድረግ የምንጀምረው ከጠዋቱ 2 ሰዓት ጀምሮ ነው ማለት ነው። እንደምትመለከቱት እዚህ ጋር የኤዥያ ባንኮች የተከፈተበት ሰዓት ነው ጠዋት 10 ሰዓት። ይሄማ የኤዥያ እነ ጃፓን የቻይና ባንኮች ኤዥያ ውስጥ የሚካተቱ አሉ፣ ትንሽ የሚቀራረቡ እነ ሲድኒም በኤዥያ ውስጥ ተካቶ ነው። እንደ ኤዥያ ነው የምንቆጥራት፣ ግን የተወሰነ የታይም ዲፈረንስ አለው። እዚህ ጋር ላሳያችሁ። የቶኪዮ ባንኮች ቻይና ያሉ ኤዥያ ያሉ ባንኮች የሚከፈቱበት ታይም ነው ይሄኛው። ስለዚህ ማርኬቱ እዚህ ጋር ጎልድ ላይ ብዙ ሙቭመንት ባይኖረው ነገር ግን የጃፓን ከረንሲ ላይ በጣም አሪፍ ሙቭመንት ሊኖር ይችላል። እዚህ ጋር የቱ ጋር ላሳያችሁ። እዚህ ጋር ትመጡና ሌሊት ለምሳሌ ትሬድ ማድረግ የምትፈልጉ ከሆነ እዚህ ጋር USD JP ኦንላይን አድርገውና USD JPY ላይ ስትገቡ USD JPY ትሬድ ማድረግ የምትፈልጉ ከሆነ እናንተ
ለእናንተ ተመራጩ ታይም ምንድነው? ኤዥያ ነው፣ ወይም ደግሞ በኢትዮጵያ ሰዓት አቆጣጠር ሌሊት 10 ሰዓት ነው ማለት ነው። ስለዚህ ያለ ምክንያት ዘው ብላችሁ የምትገቡበት አይደለም ትሬድ። ስለዚህ የኤዥያን ሰሌክት አደርጋላችሁ። እዚህ ጋር ኔትወርኩ ነው የእሱን ግራፍ ያሳያችኋል ማለት ነው። ሌላ በተጨማሪ እዚህ ጋር ኔክስት ላይ ስትሄዱ ደግሞ የኒውዮርክ ሚል አለ። ከዚህ ከመጀመሪያው ላሳያችሁ። ቆይ ይሄን እንደዚህ ጠበብ ላድርግና ይሄው እዚህ ጋር የኤዥያ ያሳያል። የኤዥያ ጠዋት 10 ሰዓት ሌሊት 10 ሰዓት ይከፈትና ባንካችሁ ማርኬቱ ላይ እስከ ስንት ሰዓት ይቆያል ማለት ነው? እስከ 5 ሰዓት ይቆያል። እስከ ቀኑ 5 ሰዓት ይቆያል ማለት ነው። ከ5 ሰዓት በኋላ ምን ይሆናል ማለት ነው? ለንደን ሴሽን የሚባለው ይከፈታል። በኢትዮጵያ 5 ሰዓት የሚከፈተው ለንደን ሴሽን ይባላል ማለት ነው። ታይሙ ኦቨርላፕ ያደርጋል። አንዳንዴ 1 ሰዓት ወደፊት ይቀድማል። ሲዝን አለው። በኢትዮጵያ 5 ሰዓት የለንደን ሴሽን ወይም ደግሞ የለንደን ባንኮች የሚከፈቱበት ታይም ነው። አሁን ይሄ ምንድነው የሚያሳየው? ትላልቅ ባንኮች ማርኬቱን እንዴት እንደሚያንቀሳቅሱ ለማሳየት ነው። እዚህ ጋር እንደምትመለከቱት ኤዥያ ላይ ጎልድ ማርኬቱ እንደተከፈተ አፕ አሳይቷል። ያው እዚህ ጋር ይሄኛው ግራፍ ይሄንን ካንድልስቲክሶቹ እያንዳንዱ የቱ ጋር ተከፍቶ አረንጓዴ የሚሆነው ምን ሲሆን ነው፣ ቀይ የሚሆነው ምን ሲሆን ነው የሚለው ኔክስት ላይ በደንብ አሳያቸዋል። ነገር ግን እዚህ ጋር ይኸው 8 ሰዓት ነው ማርኬቱ የሚከፈተው። እዚህ ጋር ላስመርላችሁ። ይኸው የቀኑን 8 ሰዓት ማርኬቱ ይከፈታል። ከተከፈተ በኋላ የኤዥያን ባንኮች እንደተከፈቱ ምን እንደተፈጠረ ታውቃላችሁ? ይኸው እዚህ ጋር አፕ አረገ። ትላልቅ ባንኮች ምን ያህል ተጽዕኖ እንዳላችሁ ይኸው እዚህ ጋር ለንደን ተከፈተ። ከዛ እስከ ስንት ሰዓት ይቆያል ማለት ነው? እስከ 10 ሰዓት ይቆያል ማለት ነው። አሁን ትንሽ ኮንሰፕት ያስጨብጣል ከሚል አንፃር ነው ግራፍ ላይ ገብቼ ማሳያችሁ። ይሄንን ኢንዲኬተር ይባላል። እዚህ ጋር ሴክሽኖችን ታይሞችን የሚያሳያችሁ ይሄንን እዚህ ጋር ኢንዲኬተር ሚል አለ። እሱ ውስጥ ገብታችሁ ያሳያችኋል። ኔክስት ቪዲዮ የምትፈልጉ ከሆነ ኔክስት ቪዲዮ እሰራላችኋል። ይሄው እዚህ ጋር እንደምትመለከቱት የኒውዮርክ ባንኮች ወይም ደግሞ ሲከፈቱ ማርኬቱ ምን ያህል ሙቭ ሊያደርግ እንደሚችል እያያችሁ ነው። ይሄው እያንዳንዱ ታይም አለው። ይሄው እዚህ ጋር ደግሞ ኤዥያ ላይ በጣም ብዙ ሙቭ አያደርግም። ከጎልድ እና ዩኤስዲ ጋር ያለ ፔሮች ምናምን ብዙ ተጽዕኖ ስለሌላቸው ኮንሶሊዴት ወይም ደግሞ እዛው ነው ዌቭ የሚያደርጉት ማለት ነው። ስለዚህ ሴሽኖች እንደዚህ ነው የምትረዱ። ሴሽኖች ማለት ባንኮች የሚከፈቱበት ታይም ለይታችሁ ማወቅ አለባችሁ ማለት ነው። ወደዚህ ልመረስና ስለዚህ ማርኬቱን 90% ወይም የፎሬክስ ገበያውን ከ90% በላይ የሚያንቀሳቅሱት የነኚህ ባንኮች ትዕዛዝ ነው ማለት ነው። የነኚህ ባንኮች ትዕዛዝ። ሌላኛው በሶስተኛ ደረጃ ማርኬቱን የሚያንቀሳቅሱት ምኖች ናቸው? ግዙፍ ኩባንያዎች መልቲ ናሽናል ኮርፖሬሽን የሚባሉ ናቸው። እንደ አፕል፣ ቶዮታ፣ ሳምሰንግ እና ትላልቅ ካምፓኒዎች ማርኬቱን በሶስተኛ ደረጃ ማርኬቱ ላይ ሙቭ ማድረግ ወይም ደግሞ የማርኬቱን ዳይሬክሽን ላይ መወሰን ይችላሉ፣ በሶስተኛ ደረጃ ማለት ነው። ሌላ ተጨማሪ ደግሞ ሄጅ ፈንድስ የሚባሉ ናቸው። እነዚህ የሀብታሞች ገንዘብ የሚያስተዳድሩ ትላልቅ ተቋማት ናቸው። እነኚህ በአራተኛ ደረጃ የተቀመጡ ናቸው። ማርኬቱ ላይ ማኒፑሌሽን ምናምን ሲፈጠር በአራተኛ ደረጃ እጃቸው ይኖርበታል ማለት ነው፣ ማርኬቱ ሲንቀሳቀስ። ሌላኛው አምስተኛ ላይ ያለ ነው እኛ ነን። ሪቴል ትሬደርስ በመባል እንታወቃለን። እንደኔና እንደናንተ በየቤታቸው ሆነው በኮምፒውተራቸው የሚገበያዩ ብዙ ትሬደሮች አሉ። የኛ ተጽዕኖ በጣም አነስተኛ ነው። እዚህ ማርኬት ላይ አምስተኛ ደረጃ ላይ ነው ያለነው። እኛ ገበያውን ማንቀሳቀስ አንችልም። ነገር ግን የኛ ስራ ምንድነው? ቢግ ቦይስ ወይም ደግሞ ኩባንያዎች ወይም ደግሞ ባንኮች ማርኬቱን ወዴት ዳይሬክሽን እየወሰዱ ነው የሚለውን አጥንተን ማርኬቱ ላይ ፓርቲሲፔት ወይም ደግሞ ማርኬቱ ላይ መቀላቀል እንችላለን ማለት ነው። ስለዚህ ፎሬክስ ትሬዲንግ ዘው ተብሎ የሚገባበት ማርኬት አይደለም። ዘው ብላችሁ ከገባችሁ ምንድነው የሚሆነው? ቁማር ነው የሚሆነው ማለት ነው። ስለዚህ ፎሬክስ ትሬዲንግ ቁማር ነው ቁማር አይደለም የሚለውን ደግሞ በዚህ ቪዲዮ ልንገራችሁ። የመጀመሪያው የቁማር ዲፊኒሽኖችን ልንገራችሁና ከዛ ፎሬክስ ትሬዲንግ ደግሞ ምን አይነት ማርኬት ነው የሚለውን ደግሞ እነግራችኋለሁ። እዩ፣ ቁማር ሙሉ በሙሉ በእድል ላይ የተመሰረተ ነው። አንድ የገንዘባችሁን ካስያዛችሁ በኋላ ቁማር ላይ ውጤቱን መቆጣጠራችሁ። በቃ የሆነ ብር አስይዛችኋል አይደል? ለምሳሌ በ1000 ብር እናስይዝ ብላችሁ ለምሳሌ በምን ልጥቀስላችሁ? አርሰናል ከማንቸስተር ጋር አርሰናል ያሸንፋል ብዬ 1000 ብር አስያዝኩ። ከጓደኛዬ ጋር 1000 ብር አስያዝኩ። ካስያዝኩ በኋላ ውጤቱን መቆጣጠር አልችልም። በቃ ከተሸነፈ እበላለሁ፣ ካሸነፈ እበላለሁ ማለት ነው።
ፎሬክስ ግን እንደዚህ አይደለም። ቀጣይ እሱን እነግራችኋለሁ። ሌላ በተጨማሪ ቁማር ሁልጊዜ የማሸነፍ እድሉ ሰፊ ነው። ረጅም ጊዜ በተጫወታችሁ ቁጥር የመክሰር እድላችሁ ይጨምራል። ስትበሉ ኦቨር ትመድባላችሁ ብራችሁን ለማስመለስ። ልክ ትሬዲንግ ላይም እውቀቱ ሳይኖራችሁ የምትገቡ ከሆነ ልክ እንደዛ ነው የምታደርጉት። ይሄ ሪቬንጅ ትሬድ እንደሚባለው ማለት ነው። የሆነ ብር $100 ስትበሉ አይ ይሄን $100ማ ማስመለስ አለብኝ ብላችሁ በከፍተኛ ሎት ሳይዝ ለማስመለስ ስትገቡ ብራችሁን ይዘው ይሄዳል ማለት ነው። ስለዚህ የማሸነፍ እድላችሁ ሰፊ ነው፣ ነገር ግን በሂደት ባዶአችሁን ያስቀራችኋል ማለት ነው። ሌላ በተጨማሪ ለመጫወት ትልቅ እውቀት አይጠይቅም ይሄኛው ቁማር ማለት ነው። ፎሬክስ ትሬዲንግ ታዲያ ምንድነው? ከቁማር አንፃር ምንድነው የምትልን? አሁን ይሄንን ከዚህ በፊት ዩቲዩብ ላይ ብዙ ናውሌጅ ሳይኖራቸው ፎሬክስ ትሬዲንግ ቁማር ነው ብለው የሚያስቡ በጣም ብዙ ሰዎች አሉ። ስለዚህ አምሹር ይሄንን ቪዲዮ የሚያዩት ከሆነ ሀሳባቸውን እንደሚቀይሩ እርግጠኛ ነኝ። እሺ ፎሬክስ ትሬዲንግ ቁማር ካልሆነ ምንድነው? ፎሬክስ ትሬዲንግ እንዴት ነው የሚሰራው? ይሄ ብዙዎቻችሁ ጥያቄ ነው። ይሄንንም ቪዲዮ የሰራውበት ሚስጥር ይሄ ነው። በጣም የማውቃቸውም ትሬደሮች የተለያዩ የቴሌቪዥን ጣቢያዎች ላይ እና ሶሻል ሚዲያ ላይ መጥተው ላይፋቸውን ሲያሳዩ በጣም ብዙ ሰው ወደዚህ ኢንቫይት ይሆናል። እኔም በተደጋጋሚ በጣም ብዙ ሰው ወደ ቢሮ ይመጣል፣ ፎሬክስ ትሬዲንግ መማር እፈልጋለሁ እያለ ማለት ነው። ስለዚህ ፎሬክስ ትሬዲንግን እስቲ በዚህ ቪዲዮ ፎሬክስ ትሬዲንግ ምንድነው ከሚል አንፃር ይሄ ሰፋ ያለ ቪዲዮ ነው ብዬ አስባለሁ። ኦኬ ፎሬክስ ትሬዲንግ በመረጃና በትንተና ላይ የተመሰረተ ነው፣ ወይም ደግሞ በአናላይሲስ ላይ የተመሰረተ ነው። የዋጋ እንቅስቃሴ የሚመራው በሀገራት ኢኮኖሚ፣ በወለድ መጠንና በገበያ ፍላጎት ወይም ደግሞ ሰፕላይ እና ዲማንድ ላይ ተመስርቶ የሚሰራ ወይም ደግሞ ትሬድ የሚደረግ የትሬዲንግ አይነት ነው ማለት ነው ፎሬክስ ትሬዲንግ። ፎሬክስ ትሬዲንግ ላይ ኪሳራ መወሰን ትችላላችሁ። ቅድም እንዳልኳችሁ ቁማር ላይ 1000 ብር ካስያዛችሁ 1000 ብራችሁን ትበላላችሁ ማለት ነው። ወይም ደግሞ ሙሉ ለሙሉ ትወስዱታላችሁ ወይም ደግሞ ሙሉ ለሙሉ ታጣላችሁ። ፎሬክስ ትሬዲንግ ላይ ግን ኪሳራችሁን መወሰን ትችላላችሁ። በምን ካላችሁን ስቶፕ ሉስ ወይም ደግሞ ከዚህ በፊት ሲባል እንደሰማችሁ ስቶፕ ሉስ በሚባል ከአቅሜ በላይ መክሰር አልፈልግም። ለምሳሌ 1000 ብር ካስያዛችሁ ወይም ደግሞ 1000 ብር ወደ ማርኬቱ ካስገባችሁ ከ100 ብር በላይ ማጣት አልፈልግም ብላችሁ ሊሚት ማድረግ ትችላላችሁ። ስቶፕ ሉስ ወይም ደግሞ ምንድነው አደጋችሁን መቀነስ ትችላላችሁ። ሪስክ ማኔጅመንት ከዚህ በፊትም ኮሚኒቲ ላይ ሼር እንዳደረኩት ሪስክ ማኔጅመንት ልክ ምንድነው እንደ ጋሻ ነው። ማርኬቱ እናንተ ካላችሁት አቅጣጫ በተቃራኒ አቅጣጫ መሄድ ከሆነ እንደ ጋሻ ነው። ከዚህ በላይ መሄድ የለበትም። ምንድነው ፎሬክስ ትሬዲንግ ላይ ስትገቡ ቅድም እንዳልኳችሁ ዜናዎች ይወጣሉ። ለምሳሌ የኢትዮጵያ ብሔራዊ ባንክ $70 ሚሊዮን ነገ ሰኞ $70 ሚሊዮን ለጨረታ አወጣለሁ አለ። ስለዚህ እናንተ ምንድነው በዚህ ሰዓት ዶላር ይጨምራል ነው ይቀንሳል? ማርኬቱን ፕሪዲክት ለማድረግ ዋን ኒውስ ነው፣ አንድ ኒውስ ነው። ማርኬቱ ሊጨምር ይችላል ሊቀንስ ይችላል የሚለው አንድ ኒውስ አገኛችሁ። ሌላ ተጨማሪ ደግሞ የሀገሪቱ ዳይሬክሽን ወዴት እየሄደ ነው፣ ጦርነቶች አሉ ወይ፣ ወርቅ ሊጨምር ሊቀንስ ይችላል ወይ በዚህ ሁኔታ የሚለውን አናላይሲስ ሰርታችሁ ልክ እንትን እንደምትሉ ይሄ ኢትዮጵያ ውስጥ ለምሳሌ የሆነ ፕሮዳክት ስኳር ሊሆን ይችላል፣ ዘይት ሊሆን ይችላል፣ ሊጨምር ይችላል በሆነ ምክንያት የዶላር እጥረት አለ፣ የእንትን እጥረት አለ፣ የሆነ ነገር እጥረት አለ ወይም ደግሞ ጦርነት አለ ምናምን ተብሎ ልክ የሆነ ፕሮዳክት አስቀምጠው የሆነ ጊዜ እንደሚሸጡት ማለት ነው። ልክ እንደዛ ነው ማለት ነው። ሌላኛው ትክክለኛ ስትራቴጂ ያለው ሰው በረጅም ጊዜ ውጤታማ የሚሆንበት ቦታ ነው። ለምሳሌ 10 ጊዜ ሞክራችሁ 4 ጊዜ ብትከስሩ በ6ቱ ካሸነፋችሁ ትርፉ ከኪሳራው የሚበልጥ ከሆነ በተከታታይ ትርፋማ መሆን ትችላላችሁ ማለት ነው። ለምሳሌ በጣም ብዙ ፕሮፊታብል የሆኑ ትሬደሮች ሙሉ ለሙሉ አሸናፊ ሆነው ወይም ደግሞ ፕሮፊታብል ሆነው ስለዘለቁ አይደለም። ሁል ጊዜ ሉዝ አለ፣ ከሉዛቸው ግን ዊናቸው በጣም ይበልጣል። ለምሳሌ በሳምንት 4 ቀን ትሬድ የምታደርጉ ከሆነ ስቶፕ ሉሳችሁ በጣም ያነሰ ከሆነ 2 ቀን ሉዝ ብታደርጉ 2 ቀን ለምሳሌ $1000 ትሬድ ብትጀምሩ ኦር ደግሞ $100 ትሬድ ብትጀምሩ 2 ቀን ሉዝ አረጋችሁ። ሉዝ ያረጋችሁት ግን $10 ወይም ደግሞ $50 ቢሆን 2 ቀን $50 ሉዝ አረጋችሁ። ሪስክ ማኔጅመንታችሁን ተጠቅማችሁ 2 ቀን ደግሞ ዊን አረጋችሁ። ስንት ነው ዊን ያረጋችሁት? 200 ቀን ዊን ብታረጉ ስንት ሆነ ማለት ነው? አንድ ላይ 400 ሆነ ማለት ነው። ሉዛችሁ ስንት ነው ሲቀነስ ከባለፈው ሳምንት ጋር 100 ሆነ ማለት ነው። ስንት ይመጣል? አንድ ላይ 300 ይመጣል ማለት ነው። ስለዚህ ሪስክ ማኔጅመንት ልክ እንደጋሻ ነው። ሪስካችሁን ቀንሳችሁ ለሃይ ዊን ሬት የምትሰሩበት ማርኬት ነው። እሺ
ጌች ወደ ፎሬክስ ትሬዲንግ ከመግባታችን በፊት ምን ትመክረናል? የመጀመሪያው ማወቅ ያለባችሁ ፎሬክስ ትሬዲንግ ኪሳችሁን ሳይሆን አእምሯችሁን ነው የሚፈትነው። ወደ ማርኬቱ ከገባችሁ በኋላ ይሄኛው ማርኬት ለምሳሌ እዚህ ጋር የምታዩት ቻርት አረንጓዴና ቀይ ያለ ምክንያት አላረጉትም። ይሄ በጣም ብዙ አመታትን ሲያስቆጥር የመጣው ማርኬት ነው። እያንዳንዱ እዚህ ጋር ትሬድ ስታደርጉ እያንዳንዱ የቁጥር አቀማመጥ፣ የቻርቱ አካሄድ፣ የካንድልስቲክሶቹ ከለር ሳይቀር በጣም በትልቅ ምርምርና በጣም በትልቅ ሳይኮሎጂ ጥናት የተሰራ ማርኬት ነው። ስለዚህ ዓለም ላይ በጣም ነኝ የሚል በሳይኮሎጂ ብርቱ ነው የሚል ምናልባት ከትሬዲንግ ዓለም ካሳለፈ በኋላ ብርቱ ከሆነ እንጂ ትሬዲንግ ዓለም ውስጥ ያልገባ ሰውን አምጥታችሁ በስነ ልቦና በምን ብርቱ ነው ብላችሁ እዚህ ማርኬት ላይ ብታስገቡ ሳይኮሎጂው የሚፈተንበት ቦታ ነው እና በጣም አሁን አንድ ጊዜ ብቻ በጣም ሪል ትሬደሮች ወይም ደግሞ ፕሮፊታብል ትሬደሮች በሳምንት ውስጥ የተወሰነ ጊዜ ብቻ ነው ትሬድ የሚያደርጉት። ለምሳሌ በሳምንት ማክሰኞ፣ ሮብ፣ ሐሙስ ሊሆን ይችላል። ሪል ትሬደሮች ብዙ ጊዜ ሰኞ ትሬድ ላይ ገቡ ይችላል። ምናልባት አሪፍ የሆነ ሴታፕ ካገኙ ሊገቡ ይችላል። አርብ ላይ ገቡ ይችላሉ። ስለዚህ በጣም ፕሮፊታብል እየሆናችሁ በስነ ልቦና ወይም ደግሞ ሳይኮሎጂያችሁ በጣም ስትሮንግ እየሆነ ሲሄድ ትሬድ የምታደርጉበትን ታይም እየቀነሳችሁ ነው የምትሄዱ። ነገር ግን ገና መጀመሪያ ጊዜ ወደ ትሬዲንግ ዓለም ስትገቡት ምንድነው ማርኬቱ ራሱ በቃ እንድትገቡ ይገፋፋችኋል። እዛው ስትበሉ የተወሰነ ነገር ሉዝ ስታደርጉ ቆይ ይሄን ብር ማስመለስ አለብኝ ብላችሁ እንድትገቡ ነው ማርኬቱ የሚያደርጋችሁ። ጀስት መጀመሪያ ሰዓት ያለውን ነገር ስለማቆም አለ። ሌላ ደግሞ ቀላል ቢሆን ኖሮ ብዙዎች ብትሳካላችሁ። ቅድም እንዳልኳችሁ ባይ ኤንድ ሴል ማለት ቀላል ነው። ነገር ግን ቀላል ቢሆን ኖሮ ብዙዎች ብትሳካላችሁ። ቅድም እንዳልኳችሁ በየቀኑ 400,000 ሰው ወደ ማርኬቱ ይገባል፣ 90% ይሰናበታል። 5% ብቻ ይቀንሳል። ስለዚህ እናንተ ማሰብ ያለባችሁ እንዴት ነው 5% ውስጥ መግባት የምችለው? በጣም ዲሲፕሊን ይፈልጋል። በጣም ረጅም ጉዞ ይፈልጋል። ምናልባት በአጭር ጊዜ ማሳካት ከቻላችሁ አሪፍ ታይም ሰጣችሁ ማሳካት ከቻላችሁ እሰየው። ስነ ልቦናችሁን ሳይኮሎጂያችሁን ስትሮንግ አድርጋችሁ ማርኬቱ ላይ የገባችሁ ትሬድ የምታደርጉ ከሆነ ምናልባት በፍጥነት ሊሳካላችሁ ይችላል። ነገር ግን ከዚህ በፊት ያየሁት ምንድነው 6 ወር ሙሉ ዲሞ አካውንት ላይ ትሬድ ማድረግ ምናምን። ዲሞ አካውንት ላይ ስትከፍቱ እናንተ ዲሞ አካውንት ላይ ከፍታችሁ ትሬዲንግ ስትለማመዱ ዲሞ አካውንት ላይ ያለው ገንዘብ ኪሳችሁ ላይ የለም። ይሄን ማወቅ ያለባችሁ። ስለዚህ እኔ ዲሞ አካውንት ላይ ከዚህ በፊት ምንድነው ያደረኩት አሁን ሪል አካውንት ላይ ባስገባ አሁን ያለኝ ገንዘብ ማስገባት የምችለው የገንዘብ መጠን ምን ያህል ነው ሪል አካውንት ላይ ባስገባ። ስለዚህ ዲሞ ላይም ያን ገንዘብ ነው ማስገባት ያለብኝ። ዲሞ ላይ ትሬድ ስታደርጉ አሁን ብዙ ሰዎች ለ6 ወር ያህል ዲሞ ላይ ትሬድ አድርጉ ይላል። ዲሞ ግን ሪኮማንድ የሚያደርገው ለምሳሌ MT5 ላይ ገብታችሁ ትሬድ ብታደርጉ $3000 ወይም ደግሞ $10000 መሰለኝ የሚሰጣችሁ። እናንተ ደግሞ $10000 የላችሁ። በ$10000 6 ወር ኢሞሽናችሁ ይሰራል ወይ? ኢሞሽናችሁ አይሰራም። ስለዚህ ማድረግ ያለባችሁ ምንድነው ኔክስት አሳያችኋለሁ። ስልካችሁ ላይ የምትጭኑ አፕሊኬሽኖች አሉ። ቀጥታ አሁን አፎርድ ማድረግ የምትችሉት የገንዘብ መጠን ምን ያህል ነው? $100 ነው? $10 ነው? እስኪ በዛ ዶላር ወይም ደግሞ እኔ ለምሳሌ መጀመሪያ በዲሞ ትሬድ ሳደርግ አሁን ያለኝ ወይም ደግሞ ፎሬክስ ማርኬት ላይ አፎርድ ማድረግ የምችለው የገንዘብ መጠን ምን ያህል ነው? $50 ነው? $100 ነው ብዬ ካሰብኩ በኋላ ነው ከሱ ፕራይስ የጀመርኩት ማለት ነው። ስለዚህ ሪል ገንዘብ እንደሆነ አድርጋችሁ ፊልም አድርጉ። ልክ እንደዛ አይሰማችሁም፣ ግን ምንም ማድረግ አይቻልም። በቃ ዲሞ ላይ ትሬድ ስታደርጉ $100 ከሆነ 100 ነው ማስገባት ያለባችሁ። ዲሞ ላይ 100 ነው የምትችሉ ከሆነ 100 ነው። 1000 ማስገባት አቅም ካላችሁ 1000 ነው የምታስገቡት ዲሞ ላይ ማለት ነው። ስለዚህ ዲሞ ላይ የግድ ይሄን ያህል ረጅም ጊዜ መስራት አይጠበቅባችሁ። ሌላ ደግሞ በተጨማሪ ቅድም እንዳልኳችሁ ማርኬቱ ቁማር አይደለም፣ የበፊቱ አካሄዶችን ይደግማል ይባላል ማርኬቱ። ይሄ ማለት ስለዚህ ወደ ኋላ ሄዳችሁ የ1 አመት ወይም ደግሞ በዛ ከተባለ የ2 አመት ዳታ ወደ ኋላ ታያላችሁ። ማርኬቱ እንዴት ነው ሙቭ የሚያደርገው? ስንት ሰዓት ላይ ነው ሙቭ የሚያደርገው? ወይም ደግሞ ማርኬቱ ምንድነው የማርኬቱ ሙቭ በ20 ቀን፣ በ40 ቀን፣ በ60 ቀን ሪፒት ያደርጋል ራሱን ይባላል የቻርት። ስለዚህ ባክ ቴስት የሚባል ነገር ኔክስት ላይ የምትፈልጉ ከሆነ በደንብ አሳያችኋለሁ። ባክ ቴስት የሚባል ነገር አለ። ወደ ኋላ ሄዳችሁ ከዚህ በፊት የነበረው የወርቅ ቻርት ምን ይመስላል ጉዞ የሚለውን ባክ ቴስት ታደርጋላችሁ። ልክ እዚህ ጋር አሁን ቻርቱ ላይ ስትገቡ ይሄ ወደ ኋላ ለንደን አሁን ካያችሁ እንዲሁ አይታችሁ ማርኬቱ ኦኬ ኤዥያ ላይ ባንክ ሲከፈት የተወሰነ ይወዛወዛል ወይም ደግሞ የተወሰነ አፕ ኤንድ ዳውን ይሆናል። ከዛ ደግሞ የለንደን ላይም ኦኬ ግራፉ ይንቀሳቀሳል።
እሺ እንዲህ ያላችሁ ወደ ኋላ ትሄዳላችሁ ማለት ነው። ልክ እዚህ ጋርም ለንደን ላይ እያላችሁ የእያንዳንዱን ቀን ቅድም እኔ ማርኬቱ በዚህ ቀን ይከፈታል ብዬ እንደከፋፈልኩት ከፋፍላችሁ በደንብ ትሰራላችሁ ማለት ነው። ይሄኛው ከአድቫንስ ናውሌጅ በኋላ ነው ባክ ቴስት የምታደርጉት። ከዚህ ቪዲዮ በኋላ ምናልባት አንድ ቪዲዮ ወይ ደግሞ ሁለት ቪዲዮ ካሳየዋችሁ በኋላ ባክ ቴስት እንዴት እንደምታደርጉ በደንብ አሳያችኋለሁ። አሁን ሞር የፎሬክስ ማርኬቱ ላይ መግባት አለባችሁ ወይስ መግባት የለባችሁም የሚለው ናውሌጅ ስለሆነ መሰጣችሁ ማለት ነው። ሌላኛው መመክራችሁ ምንድነው ቶሎ ይሳካልኛል ከሚል ህልም መውጣት አለባችሁ። አንዳንዴ ምንድነው ወደ ፎሬክስ ዓለሙ ስትገቡ በጣም ብዙ ልጆችም አያቸዋለሁ እኔንም ታዝቤያለሁ። በጣም ቶሎ የሚሳካላችሁ ይመስላችኋል። በሂደት እኮ መሳካቱ አይቀርም። ነገር ግን ስቴፕ ባይ ስቴፕ ቀስ በቀስ እንቁላል በእግሯ ትሄዳለች ነው አይደል የሚባለው። እየገባችሁ ያላችሁት የ7 ትሪሊየን ማርኬት ላይ ነው። የምታልሙት ህልም እኮ ምንም ውሸት አይደለም። ነገር ግን ቶሎ ይሳካልኛል የሚል እምነት ወይም ደግሞ ቶሎ ይሳካልኛል የሚል ይሄ ህልም ይዛችሁ መግባት የለባችሁ። መሳካቱ አይቀርም፣ ግን በሂደት ይሳካላችኋል። ምክንያቱም እየገባችሁ ያላችሁት ወደ 7 ትሪሊየን ዶላር ወደሚንቀሳቀስበት ማርኬት ነው። ስለዚህ ስትራቴጂውን ተጠቅማችሁ ኢሞሽናችሁን ናይስ ከሆነ ወይም ኢሞሽናችሁን በጊዜ ሂደት ናይስ እየሆነ ሲሄድ መሳካቱ አይቀርም። ስለዚህ ቶሎ የሚሳካልኛል የሚለውን ነገር ፖዝ አድርጉትና ነገር ግን ማርኬቱ ላይ እንዴት ነው ሰርቫይቭ ማድረግ የምንችለው? የመጀመሪያው ምንድነው እናንተ ወደ ትልቅ ባህር ነው እየገባችሁ ያላችሁት። 7 ትሪሊየን ማለት ትልቅ ባህር ነው። ባህሩ ላይ መጀመሪያ ወንዝ ዳር ሆናችሁ መንሳፈፍ ነው። ይሄ ምንድነው በዲሞ አካውንት ገብታችሁ መንሳፈፍ አለባችሁ። ከዛ በኋላ ነው መቅዘፍ የምትጀምሩት። ምክንያቱም ከ90% ውስጥ እንዳትሆኑ ማለት ነው። ማዕበል ምናምን አለ፣ ማዕበል ማኒፑሌሽን ምናምን አለ፣ ያሰምጣችኋል ማርኬቱ። መሀል ላይ ገፍቶ ከወሰዳችሁ በኋላ ማርኬቱ ያሰምጣችኋል። ስለዚህ እናንተ የመጀመሪያ ምንድነው የሆነ ሀይቅ ላይ ስትገቡ ዋና መለማመድ አለ። ከዛ ጉልበት ይጠይቃል። ረጅም ትልቅ ባህር የምታቋርጡ ከሆነ ዋና መቻላችሁ ብቻ ጥቅም የለውም። ለምሳሌ የሆነ ትሬድ እችላለሁ ብላችሁ ገብታችሁ አድካሚ ነው ማዕበሉ ማለት ነው። ስለዚህ የሆነን ማዕበል ስታቋርጡ በጣም ረጅም ጊዜ ኤክሰርሳይዝ ማድረግ አለባችሁ። እንደዚህ እያላችሁ ብትዋኙ ራሱ እኔ ዋና እችላለሁ፣ ነገር ግን ትልቅ የሆነ ውቅያኖስ ወይም ደግሞ ትልቅ የሆነ ሀይቅን አቋረጥ ብትሉኝ አልችልም። አድካሚ ነው። ትልቅ ጉልበት ይጠይቃል። ትልቅ ኤክስፒሪየንስ ይጠይቃል። በጣም ችሎታ ያላቸው ሰዎች ካያችሁ የሜዲትራኒያን ባህር በዋና የሚያቋርጡ አሉ እየተዋኙ ምናምን። ስለዚህ ረጅም ዓመት ኤክስፒሪየንስ ስላላቸው፣ ስለዚህ እናንተ ወደ 7 ትሪሊየን ገንዘብ ወደሚንቀሳቀስበት ቦታ እየገባችሁ ስለሆነ ኤክስፒሪየንስ ማካበት አለባችሁ። ስለዚህ ናውሌጁን መሰብሰብ፣ ዕውቀቱን መሰብሰብ። ሀይቁ ዳር ሆናችሁ ወይም ደግሞ ወንዙ ዳር ሆናችሁ ዋና መለማመድ አለባችሁ። ዲሞ የምትለማመዱት ባላችሁ አፎርድ ማድረግ በምትችሉት ገንዘብ ነው። ዲሞ ላይ የምታስገቡት ገንዘብ ትንሽዬ መሆን አለበት። በቃ ትንሽዬ ስላችሁ አፎርድ ማድረግ ብትችሉ፣ ብታጡም ሉዝ ብታረጉም ምንም ሊመስላችሁ ማይችል ገንዘብ አለ። ከዛ ነው መጀመር ያለባችሁ። ይሄ የመጨረሻ ምክር ነው። ሜቢ ይሄንን ቪዲዮ እስከዚህ ሰዓት የምትከታተሉ ሰዎች ይሄ የመጨረሻ ምክሬ ነው። ዲሞ ላይ የምታስገቡት ገንዘብ በጣም ትንሽዬ ነው መሆን ያለበት። ሳይኮሎጂ ላይ መማር ያለባችሁ ትምህርት እዚህ ላይ እያበዛውባችሁ ነው። ሌላ በተጨማሪ ቅድም ብያችኋለሁ፣ ይሄ ማርኬት ዓለም ላይ በስነ ልቦና በጣም ብርቱ ሰው ነኝ የሚል ሰውን ሳይቀር የሚፈትን ማርኬት ነው። በተለይ ፎሬክስ ማርኬት ላይ ያልገባ ሰው ብርቱ ነኝ የሚል ሰው ሳይቀር የሚፈተንበት ቦታ ነው። ሌላ ስለ ፎሬክስ ማርኬት የተሳሳቱ መረጃዎች የሚሰጡ አሉ። ለምሳሌ ቶሎ ሀብታም አደርጋችኋለሁ የሚለው አሉ ኮርስ ለመሸጥ እና ደግሞ በጣም በፎሬክስ ትሬዲንግ ተስፋ የቆረጡ ሰዎች ምን እንደሚያደርጉ ኮርስ ነው የሚሸጡት። ይሄን ወቁ። ቢኮዝ ኦፍ በትክክለኛው መንገድ ሪል ትሬደር ከሆናችሁ ፎሬክስ ትሬዲንግ ፕሮፊታብል ትሆናላችሁ። ፕሮፊታብል የሚያደርግ ቢዝነስ በተለይ የሆነ ፎሬክስ ትሬደር ነኝ ብሎ ኮርስ መስጠት ከጀመሩ የሆነ ነገር ማስተማር ከጀመሩ ሪል ትሬደር አይደሉም። ሪል ትሬደሮች በጣም ሳይለንት ናቸው። ማርኬቱ ራሱ ከብዙ ህመም በኋላ ሳይለንት ነው የሚያደርገው። ስለዚህ ለማስተማር ራሱ እንጃ ጊዜ የሚኖራቸው አይመስለኝም። ስለዚህ ከስንት አንድ ቅልብ ያላቸው ሰዎች እንደዚህ በፍሪም ያስተምራሉ። በጣም ማደንቃቸው ሶሻል ሚዲያ ላይ ያሉ። ስለዚህ ማርኬቱ ራሱ በጣም ስለሚፈትናችሁ ስነ ልቦናችሁን በጣም ስለሚሰራው ሳይለንት መሆን ትጀምራላችሁ። ሶሻል ሚዲያ ላይም ራሱ ፖስት ማድረግ ብዙ ፖስት ማያደርጉ አሉ፣ ሪል ትሬደሮች ማለት ነው። ቅድም ሶሻል ሚዲያ ላይ ምንድን ያነበብኩት ትዳርም ትሬድም ፐብሊክ ሲሆን ፕሮፊት የለውም ይባላልና በጣም ሳይለንተር ናቸው። ሌላ በተጨማሪ ቅድም እንዳልኳችሁ 6 ወር ሙሉ ዲሞ አካውንት ላይ 2 ዓመት 3 ዓመት መፍጀት አለባችሁ። እዚህ ነገር ላይ እንትን ነው ኪሳችሁን አይደለም የሚፈትሸው፣ ስነ ልቦናችሁ ነው፣ አይምሯችሁ ነው። ናውሌጁን ለማወቅ ጊዜ ከሰጣችሁ
አምሹር ከ2 ሳምንት ከ3 ሳምንት በላይ የሚቆይባችሁ አይመስለኝም ፎሬክስ ትሬዲንግ ላይ። አሁን ይሄንን ናውሌጁን የተወሰነ ቤዚክ ሰጥቷችሁ አይደል? ኔክስት ቪዲዮ ሙሉ ቪዲዮ ሰራላችኋለሁ የምትፈልጉት ከሆነ። ከዛ በቃ ወደ ማርኬቱ ተጠግታችኋል፣ ዋና እንዴት እንደሚዋኝ ምናምን ለምዳችኋል። ከዛ በኋላ ግን ምንድነው ሳይኮሎጂያችሁ። ለዛ ነው ትሬዲንግ 90% ሳይኮሎጂ የሚባለው። ለምንድን ነው ይሄን ማጥናት አለባችሁ። እኔ ወደ ትሬዲንግ መጀመሪያ ከመምጣቴ በፊት ይሄ ማለት ትሬዲንግ ዓለም ላይ መቆየት ካለብኝ 90% የሚሆነው ሳይኮሎጂ ከሆነ የሳይኮሎጂ መጽሐፍ ማንበብ አለብኝ አልኩ። አነበብኩ ረጅም ጊዜ። ነገር ግን ከገባውም በኋላ በጣም ፈተና ነበር። በጣም ፈታኝ ነበር። ስለዚህ 90% የትሬዲንግ ዓለም ቻት ጂፒቲንም ሄዳችሁ ማንኛውንም ኤአይ ላይ ጎግል ላይ ብትጠይቁ 90% ትሬዲንግ ሳይኮሎጂ ነው ይባላል። ስለዚህ ትሬዲንግ ኪሳችሁን ሳይሆን ሳይኮሎጂያችሁን ነው የሚፈትነው። ስለዚህ የራሳችሁ ስግብግብነት የራሳችሁ ፍርሃት ነው ከትሬዲንግ ዓለሙ የሚያስወጣችሁ ማለት ነው። ስለዚህ ዲሞ አካውንት ላይ አፎርድ ማድረግ የምትችሉበትን የገንዘብ መጠን አስገብታችሁ ነው ትሬድ ማድረግ ያለባችሁ። ኦኬ። ሌላ ትሬዲንግ እንደማንኛውም ሙያ በጥልቅ ጥናት፣ ምርምር፣ ስልጠና የሚጠይቅ የፋይናንስ ዘርፍ ነው። በጣም ብዙ መማር አለባችሁ፣ ማወቅ አለባችሁ። ቅድም እንዳልኳችሁ ሁለት በተን ናቸው፣ ባይ እንደ ሴል ናቸው። ነገር ግን ከጀርባ ብዙ ማወቅ ያለባችሁ ነገሮች አሉ። በቀን 1 ሰዓት 2 ሰዓት የምትሰጡ ከሆነ በየቀኑ ቋሚ የሆነ 1 ሰዓትና 2 ሰዓት የምትሰጡ ከሆነ አምሹር በ2-3 ሳምንታት ውስጥ ቤዚክ የሆነውን ትሬድ ማድረግ የሚያስችላችሁን ለዲሞ አካውንት የሚያቀርባችሁን እውቀት ታገኛላችሁ ማለት ነው። ኔክስት ፎሬክስ ትሬድ ለማድረግ ምንድን ነው የሚያስፈልጋችሁ? የመጀመሪያው ፒሲ ግዴታ አይደለም። ፒሲ ቻርቱን በደንብ በስፋት ማንበብ የምትፈልጉ ከሆነ በደንብ እንዲያሳያችሁ እያንዳንዱን ነገር አናላይሲስ በደንብ ማየት የምትፈልጉ ከሆነ ነው ፒሲ የሚያስፈልጋችሁ። ነገር ግን ብዙ ጊዜ እኔም አሁን ለምሳሌ ትሬድ ገብቼ ነው ያለሁት። ነገር ግን በስልኬ ነው ትሬድ የምገባው። በትንሽ የሎት ሳይዝ ነው የገባሁት፣ ግን ያ ፕሮፊት ላይ ነው። ሲልቨር ነው የገባሁት። ብዙ ሰው ያ ጎልድ ነው ትሬድ የሚያደርገው። እኔ ሲልቨር ይመቸኛል። ሲልቨር ነው ትሬድ ማድረገው። ዘ ሲልቨር ኢዝ አናዘር ቨርዥን ኦፍ ጎልድ ይባላል። እና አብዛኛው ሰው ስልኩን ተጠቅሞ ነው ትሬድ የሚያደርገው። ፒሲ ላይ እገባለሁ አንዳንዴ እዛው ትሬድ ማድረግ የምፈልግ ከሆነ ፈንድድ ማለት ሌላው ሰው ፈንድ አድርጓችሁ ወይም ደግሞ ሌላ ካምፓኒ ፈንድ አድርጓችሁ ትሬድ የምታደርጉበት ፕላትፎርሞች አሉ። እንደዛ ትሬድ ማድረግበትም አለ። ሪል የራሴን ገንዘብም ተጠቅሜ ትሬድ ማድረግበት ቦታ አለ ማለት ነው። ስለዚህ ዲስትራክት እንዳልሆን ከቻርት ብርቅ ለምሻለሁ። እሺ፣ ስለዚህ በፒሲ የምጠቀመው አለ። በፒሲም በስልክ የምጠቀምበት ፕላትፎርሞች አሉ። እነሱም ለምሳሌ ሲትሬደር የሚባል አለ። በስልካችሁም በፒሲያችሁም መጠቀም የምትፈልጉ ከሆነ ሲትሬደር የሚባለው አፕሊኬሽን ወይም ደግሞ ዌብሳይት ኢትስ ናይስ ነው። ለኔ በጣም ናይስ ነው። ሌላ በመቀጠል ስልካችሁ ላይ ሲትሬደር የሚባለው በጣም አሪፍ ነው። ትሬድ ለማድረግ ስልክ በቂና ከበቂ በላይ ነው። በጣም ቻርቶችን በሰፊ ማየት የምትፈልጉ ከሆነ ምናምን ከሆነ ነው። ነገር ግን በስልካችሁ የምትጠቀሙ ከሆነ እኔ ሪኮማንድ ማድረጋችሁ ቻርትም ለማየት ምንም ለማየት ሲትሬድን ሪኮማንድ አደርጋችኋለሁ። ሲትሬድ ምንድነው? ስልካችሁ ላይ ዙም ለማድረግ ዙም አውት ለማድረግም በጣም አሪፍ ነው ለኔ ማለት ነው። ቻርት ለማንበብ ሲትሬድ በጣም አሪፍ ነው። ኢትዮጵያውያን ብዙ ጊዜ ሪኮማንድ ሲያደርጉ ወይም ደግሞ ስለዚህ ፕላትፎርም ሲሰሩ አይቻላቅም። ለኔ በጣም ናይስ ነው። ያ ስልኬ ላይ ባሳያችሁ ደስ ይለኛል። ሌላ ቀን አሳያችሁ። ይሄው ዙም ለማድረግ ቻርት ለማንበብ ቴክ ፕሮፊት ስቶፕ ሉስ ምናምን ለማስቀመጥ ይሄ በጣም አሪፍ ነው። ከሌሎቹ ይሻላል። አሁን የገባውበትም MT5ም አለ። ነገር ግን ይሄ ዙም አውት ለማድረግ ምናምን እኔ ብዙ አይመቸኝም። ነገር ግን እነኚህን ሁለቱን ወይም ደግሞ እነኚህን ሶስቱን አፕሊኬሽኖች የሚያንቀሳቅስ ስልክ ካላችሁ ፎሬክስ ትሬዲንግን መጀመር ትችላላችሁ። የመጀመሪያው MT5 አለ። ሌላ በተጨማሪ ደግሞ ቀጥሎ ብሮከሮች አሉ፣ ኤክስነስ እና ፔፐርስቶን የሚባል ትሬዲንግ ቪው እና ኖሽን። ሌላ እዚህ ጋር ሲትሬድ በሚለው ላስተካክል። ለስልካችሁ ከሆነ ትሬዲንግ ቪው ሲትሬድ እነኛ አፕሊኬሽኖች ስልካችሁ ያለምንም ምስታክ ሴፍ በሆነ መንገድ የሚሰራ ከሆነ ትሬዲንግን መጀመር ትችላላችሁ ማለት ነው። እሺ፣ እነኛ አፕሊኬሽኖች ለምንድን ነው የሚያስፈልጋችሁ? የመጀመሪያው MT5 ወይም ደግሞ ሲትሬድ የሚባለው ቻርት ለማንበብ ነው። ስልካችሁ ላይ ቻርት ለማንበብና እነኚህ ብሮከሮች የሚባሉ አሉ። ብሮከሮች ምንድነው? ገንዘባችሁን የምታስቀምጡበት ቦታ ነው፣ ወይም ደግሞ ገንዘባችሁ የሚቀመጥበት ቦታ ነው። ሌላ በተጨማሪ ደግሞ ከማርኬቱ ጋር ኮኔክት የሚያደርጋችሁ ምንድነው? ብሮከር ይባላል። ልክ ደላሎች እንደሚባሉ ማለት ነው። ደላሎች የሆነ ቤት ስትገዙ ቤት ፈላጊውን ከአቅራቢው ጋር ወይም ደግሞ ቤቱን ከሚያቀርበው ጋር የሚያገናኘው ደላላ እንደሚባለው አለ አይደል? ልክ እንደዛ ብሮከር የሚባሉ አሉ። እና ኤክስነስ፣ ፔፐርስቶን የማይመቹኝ ብሮከሮች አሉ። ግን እናንተ
በሂደት ይሄንን በሰፊው MT5ን ከብሮከራችሁ ጋር እንዴት እንደምታገናኙ አሳያችኋለሁ። ቀጥሎ ደግሞ የትሬዲንግ ቪው እንዴት እንደምትጠቀሙ፣ ስልካችሁ ላይ ሲትሬድን እንዴት እንደምትጠቀሙ፣ ኖሽን እንዴት እንደምትጠቀሙ፣ ትሬድ ለመጀመር ደግሞ እንዴት ነው ወደ ትሬድ መግባት ምንችለው የሚለውን ደግሞ በቀጣይ ቪዲዮ የማሳያችሁ ይሆናል ማለት ነው። ኮርሱ ይቀጥል ወይስ አይቀጥል? ኮሜንት ላይ በጣም ብዙ ይቀጥል የሚል ሰው ካለ ኮርሱን እቀጥልላችኋለሁ ማለት ነው። እንዲሁም ደግሞ በዚህ ኮርስ ላይ የሚስተካከሉ ነገሮች ካሉ ፎሬክስ ማርኬቱ ላይ በጣም የቆያችሁ ረጅም ዓመት የቆያችሁ ሰዎች ካሉ የሚስተካከል ነገር ካለ ኮሜንት ላይ ስቴፕ ባይ ስቴፕ ይሄ ይስተካከል ብላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኝ። መልካም ቀን ይሁንላችሁ። ቻው።